ኢቢሲ እንደ ሀገር ብቸኛ የህዝብ ትልቁ የሀገር ሀብት ነው። ላለፉት እንግዲህ 7-8 10 ዓመታት በታች ጀምሮ ሚዲያ አማራጭ ባልነበረባቸው ጊዜያት ሁሉ በመከራ ውስጥ በፈተና ውስጥ ያለፈ የህዝብ ሚዲያ ነው፣ የሀገር ሚዲያ ነው። የመንግስት ብቻ አይደለም። ከዚህ አኳያ አሁን በይዘትም በአቀራረብም ኮንቴንቶችንም ዋይዝ ከማድረግ አኳያ ያንን ራሱን ከመለወጥ አኳያ ራሱን ችሎ እንደ ሀገር ቆሞ አጀንዳ ከመቀበል አጀንዳን የመስጠት ቁመና ላይ መኖሩን ተመልክተናል። መሬት ላይ ያለው እውነታውን ሄዶ ስንጎበኘው ያየነው አቅም ምናልባት ከአፍሪካ ተወዳዳሪ ብቻ ሳይሆን ብቸኛ አቅም ያለው ሚዲያ አማራጭ ሆኖ የመውጣት ሂደት ውስጥ በቅርብ ጊዜ የምናየው ነው ብለን እናስባለን። ራሱን ከና አልጀዚራ ቢቢሲና መሰል ሲኤንኤኖች ጋራ ሊያነጻጽርባቸው የሚችልባቸው ቁመና ላይ ወደፊት ይኖራል ይሄዳል ብለን እናስባለን። ዘመኑ አሁን የቴክኖሎጂ ነው። ያንን ቴክኖሎጂ ደግሞ ሙሉ በሙሉ የመጠቀም ብቻ ሳይሆን ቀድሞም ያንን ባለቤት የመሆንም እድል በእጁ እንዳለ ዛሬ ባየነው ምልከታ ተመልክተናል። ብዙ ነገሮችን አይተናል። ኢቢሲ እንግዲህ ከራሱ ጋራ ነው የሚወዳደረው። ከሌላ አገር ውስጥ ካሉ ሚዲያዎች ጋራ አይወዳደርም፣ ወይንም ጎረቤት ካሉት ሚዲያዎች ጋራ መወዳደር አይችልም። እሱ ከዛ አልፎ ነው፣ በእድሜም ጠገብ ነው። በብዙ ፈተናዎች ውስጥ እንዳልነው ምንም አይነት የሚዲያ አማራጭ ባልነበረባቸው ጊዜ ራሱን ብቻውን አምጥቶ የወጣ ሚዲያ ነው እና ኢቢሲ በኮንቴንት ደረጃም አሁን ያለው ለውጥ ኤአይ ፕላትፎርም የመጠቀም ሁኔታዎች ውስጥ እየገባ ነው ያለው። በተለያዩ የክልል ሚዲያዎችን የማስተሳሰር ከዛም አልፎ ምናልባት በቅርቡም በአፍሪካ ደረጃ በተለያዩ አካባቢዎች ዜናዎችን ከሌሎች ከመቀበል ይልቅ በራሱ የራሱን የሚዲያ ባለሙያዎችን ልኮ በቀጥታ ልክ እንደነ ሲኤንኤን እና አልጀዚራ የራሱን ቅርንጫፎች ይከፍታል ብዬ የምጠብቅበት ቁመና ላይ አለ ብዬ አስባለሁ። ኢቢሲ በብዙ መልኩ ስራዎቹን በጣም በሚገባ መልኩ እየሄደባቸው እንዳለ ተመልክተናል። እንደ ህዝብ ቅቡልነት እንዲኖረው ሁሉንም ኮንቴንት ዋይዝ ያደረገ ህዝብንም መንግስትንም የሀገርን ጥቅም በተለይ ደግሞ ማይደራደርባቸው ትልልቅ ጉዳዮች ሀገራዊ የሆኑ ጉዳዮች ላይ አጥብቆ እየሰራ እንደሆነ ተመልክተናል። ይህንን እንዲያስቀጥል የሁሉም የመንግስትም የህዝብም ድጋፍ ያስፈልገዋል። እንደ እውነተኛ ሶርስ ምንጭ ኢቢሲን በዛ ልክ ቁመና ላይ እንድናገኘው ከፈለግን የኛ የሁላችንም ድምጽ ነው ብለን እንድንወስድ ካስፈለግን ሁሉም ክልሎች፣ ብሔር ብሔረሰቦች፣ ሁሉም ሃይማኖቶች የምንጠቀመው በየትኛውም አኳያ ኢቢሲ ነው እንደ አማራጭ እንወስደውና አሁን ባለው የለውጥ ሂደት ውስጥ ግን ዞረን በተመለከተው ነገር እጅግ አስገራሚ የሆነ በጣም የረቀቁ ቴክኖሎጂዎችን የመጠቀም ዝንባሌ ውስጥ የገባበት ሁኔታ እንደሆነ ተመልክተናል። ይበል የሚያሰኝ ነው። በዚህ መልኩ አሁን ያሉት አመራሮች በጣም በፍጥነት ከስርም ደግሞ የወጡ የበቀሉ ከመሆኑ አንፃር በደንብ በቅርበት ያውቁታል፣ ይረዱታል። የት ጋር ነው ክፍተቱ፣ የት ጋር ነው ሙላቱ የሚለውን በደንብ ይረዱታል ብለን እናስባለን። ሪሰርች ቤዝድ የሆነ የክቡር ጠቅላይ ሚኒስትሩ ኢኒሼቲቭ ትልቅ ነው። ራያቸው አሁንም ገና ጅምሩን ጭላንጭሉን ነው ያሳዩ። በዛ ልክ እንድንመጣ በዛ ቁመና ልክ እንድንሆን የመጀመሪያ ሪፎርም ሚዲያዎች ላይ ማድረግ ነው የፈለጉት ክቡር ጠቅላይ ሚኒስትሩ እና ለምን ሚዲያ ሁሉ ጊዜ ከሌላ የሚቀበል ተቀባይ ሳይሆን ለሌላው አጀንዳ ሰጪ መሆን አለበት። መረጃዎችን ቶሎ ፋብሪኬትድ አድርጎ ለህዝቡ ከማድረስ አኳያ ያለውን ውስንነት በደንብ በቁመናም በአቅምም በሙያም በጣም የፈረጠመ ጉልበት እንዲኖረው ለማስቻል የጠቅላይ ሚኒስትሩ አቅጣጫ ትልቅ ነው። ከዛ አኳያ እየተሰሩ ያሉ ስራዎች የሚያበረታቱ ከመሆኑ አንፃር የክቡር ጠቅላይ ሚኒስትሩ ኢኒሼቲቭ ወደታች እንዲወርድ ኢቢሲ የጀመረው ስራ ደግሞ የበለጠ የሚያስደስት ነው ብለን እንወስዳለን። ያንን ደግሞ በዲጂታላይዝ አድርጎ የዶት ስትሪም ላይ ያየነው የተመለከትነው አንዱ የሳቸውን ራዕይ ወደ መሬት ማውረዱን የጀመረበት መሆኑን ተመልክተናል። ሌሎች ሚዲያም ደግሞ ሼር እንዲያደርጉት በዚህ አጋጣሚ ኢቢሲም ከኢቢሲ ልምድ እንዲወስዱ ማድረግ ቢቻል መልካም ነው እላለሁ። አመሰግናለሁ።